በአርሲ አካባቢ የክርስቲያን እምነት ተከታዮች በተደጋጋሚ ይገደላሉ። የጴንጤ እምነት ተከታዮች ናቸው የጃልመሮ ደጋፊዎች የሚገሏቸው። የኦሮሚያ ክልላዊ መንግስት ኦርቶዶክስን ማጥፋት አንዱ የልማት አካል አድርጎ በዋናነት የሚሰራው ይሄንኑ ነው። የኦርቶዶክሳውያንን ቤት ጨለማ ያለበሳችሁ ዘመናችሁን ጨለማ ይውረረው። የአርሲ አትሌት ሆነ የአርሲን ማር ወተት ገብስና ስንዴ በልተ አድገ ለአርሲ ድምጽ ያልሆንከ አትሌት እዳ አለብሽ። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁ። በዛሬው የምንመለከተው አትሌቶች እዳ አለባችሁ ይለናል አንድ የአትሌት ቡድን አባል የሆነ። ምንድነው አትሌቶቹ እዳ ያለባቸው የሚለውን እንመለከታለን። እንዲሁም ደግሞ የአርሲ ኦርቶዶክሳውያንን ማን እየገደላቸው እንደሆነ አንዳንድ ቪዲዮዎች እየወጡ ነው፣ ያንን አስቃኛችኋለሁ። ኦርቶዶክስን ማጥፋት ዋናው ዓላማ ተደርጎ እየተወሰደ ነው ብሎ አንድ ወንድማችን ዘለግ ያለ ሐሳብ ያነሳል። እነዚህንና ሌሎች ነገሮችን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰሞኑን ስለቀዘቀዘ ሁላችሁም ላይክ እንድታደርጉ በፍቅር ጠይቃለሁ። በኮሜንት ሴክሽን ላይ ፍትህ ለኦርቶዶክሳውያን ማለታችሁን አትዘንጉ። እስቲ በቅድሚያ እንግዲህ አትሌቶቹ ያለባቸው ዕዳ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለጾሙ ጾም አደረሳችሁ በድጋሜ። እኔ ግን ኦርቶዶክሳውያን ብቻ ሳትሆኑ የአርሲን ማር በልተህ የአርሲን ማር ጠጥተህ የአርሲን ወተት ጠጥተህ የአርሲን ገብስ የአርሲን ስንዴ በልተህ ጠጥተህ ለወግ ለማዕረግ ለትልቅ ደረጃ የደረስክ አንድ ኢትዮጵያዊ አትሌት ከአርሲ ለአርሲ ክርስቲያኖች የሚጮህ እንጣ። የእያንዳንዳችሁን ቤት የዳሰሰ ዕለት ብትጮሁ ማን ነው የሚሰማችሁ? ለምንድን ነው ለአርሲ ለወገን እየተጨፈጨፈ ላለው ትናንትና ስትሮጥ ሆ ብሎ ካንተ ጎን ለቆመው በርታ በርታ ብሎ ያጨበጨበል አሸንፈ ስትመለስ ባንዲራ ይዞ የተቀበለህን እየወደቀ እየተነሳ እየተረጋገጠ የታላችሁ የአርሲ አትሌቶች፣ የአርሲ ክርስቲያኖች፣ የአርሲ ኦርቶዶክሳውያን ሲጨፈጨፉ ትንሽ አይሰማችሁም? አይገዳችሁ? የታላችሁ? ምንድነው? ምን አዚም ነው የተጣለባችሁ? ጥሉኝ፣ እርገሙኝ። ጓደኞቼ የሆናችሁ በሙሉ የራሳችሁ ጉዳይ። ዛሬ ለኦርቶዶክሳውያን ካልቆማችሁ ነገ ማንም ለእናንተ ማይቆምላችሁ። በተለይ በውጭ ሀገር ተሰዳችሁ በነፃነት የምትኖሩ ለአርሲ ኦርቶዶክሳውያን ድምጽ መሆን እንዴት ያቅታቸዋል? ተው። ይሄ ነገር ሄዶ በኋላ የእያንዳንዳችሁን ቤት የእያንዳንዳችሁን ቤተሰብ የዳሰሰ ዕለት ተው። ኦርቶዶክሳውያን ሲጨፈጨፉ ዝም አትበሉ። ለኦርቶዶክሳውያን ድምጽ ሁኑ። የአንድ ቃል ተናጋሪ የአንድ ልብ መካሪ ሆነን ለኦርቶዶክሳውያን ወገኖቻችን እንቁምላቸው። ሀረከን ሀላላ ዳበቴ ደገፈቱ ሁንዲ ሀረከን ሀላላ ዳበቴ ተው ኢላልቱ ሁንዲ ቦሩ ኦጉ መነኬ ዱፌ ዋን ኩኒ ቦሩ ኤኙመ ኬሰኑ ወጉ ጨቀሴ እይተን ኤኙ ስኒን ደገው sagalee ta'a. Ortodoksota cinaa dhaabbadha. Ortodoksii ብቻ ሙት eenyumtu akka du'u nuuni hin barbaannu, fedhii hin qabnu። እኛ ኦርቶዶክሳውያኖች ማንም እንዲሞት አንፈልግም፣ አንፈቅድም። አንድም ሰው እንዲሞት አንፈልግም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠልን ለኦርቶዶክሳውያን ብቻ ለዓለም ሕዝብ ነው።
ህይወቱን ያሳልፈው ቅዱስ ሥጋውን የቆረሰው ክቡር ደሙን ያፈሰሰው የገባው ይድንበታል። ኦርቶዶክሳውያንን የምትጨፈጭፉ እግዚአብሔር ልብ ይስጣችሁ፣ ለንስሐ ሞት ያብቃችሁ። የኦርቶዶክሳውያንን ቤት ጨለማ ያለበሳችሁ ዘመናችሁን ጨለማ ይውረረው። ከዚህ ውጪ ሌላ ምንም የምንለው ነገር የለም። በተለይ የአርሲ አትሌት ሆነ የአርሲን ማር ወተት ገብስና ስንዴ በልተ አድገ ለአርሲ ድምጽ ያልሆንከ አትሌት እዳ አለብሽ። እውቅናው የከፍ ያለ ደረጃ መድረስህ በዓለም አደባባይ ባንዲራን የኢትዮጵያን ባንዲራ ማውለብለብህ ተወልደ ያደክባት የአርሲ ምድር ነገ ተወቅሳለች፣ ነገ ትከሳለች። በዚህ በጾም ወቅት የሰው ልጅ ከአምላኩ ጋር በሚገናኝበት ወቅት ኦርቶዶክሳውያን ሲታረዱ እንደ በግ አጋድሞ ሲያርዷቸው እንደ ጠላት ሲጨፈጭፏቸው ዝም ያላችሁ እግዚአብሔር ልብ ይስጣችሁ። ገዳዮችም ወደ ልቦናችሁ ይመልሳችሁ፣ ለንስሐ ሞት ያብቃችሁ። እንዲህ ባላደረግን የምትሉ ያድርጋችሁ። ቤታችሁን፣ ዘመናችሁን፣ ዘራችሁን ጨለማ ይውረረው። ኦርቶዶክሳውያንን የምትገሉ ዘመናችሁን ጨለማ ይውረረው። የሚገል የዘላለም ቤቱ ሲኦል ነውና ሌላ ምንም ብለው ነገር የለኝም። የአርሲ አትሌቶች ደግሜ በሌላ በኩል መጣበታ የአርሲ አትሌቶች ለአርሲ ኦርቶዶክሳውያን ድምጽ ሁኑ። ይሄ ነው መልእክቴ። በጣም ተናድጃለሁ። ምንም ላደርጋችሁ አልችልም። የራሳችሁ ጉዳይ። ለኦርቶዶክሳውያን ካልቆማችሁ እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ። በእውነት ወንድማችን እናመሰግናለን። ጥሩ ሀሳቦችን አንስቷል። ሁሉም ባለድርሻ አካላት ባለበት የድርሻ የስራ መጠን ባለበት ሁኔታ ሆኖ ድምፁን ሊያሰማ ይገባል። በተለይ እነዚህ አትሌቶች የወጡት ከዚች ምድር ነው፣ ከአርሲው ነው መነሻቸው መገኛቸው። ሁላችንም ኢትዮጵያውያን ብንሆን የተገኙባት የተወለዱባት ቦታ ደግሞ መታወቅ አለባት። ስለዚህ በዚች በአርሲ የተገኙ አትሌቶች ዛሬ ኦርቶዶክሳውያን እንደ በግ ሲታረዱ፣ እንደ በግ ሲጨፈጨፉ፣ በግፈኞች እጅ ወርቀው ሁልጊዜ መከራ ሲደርስባቸው ዝም ማለት አይገባም። አትሌቶቹ ብቻ አይደለም፣ ሁሉም ኢትዮጵያውያን በተለይ ሊሰማ የሚችል ተጽዕኖ ሊፈጥሩ የሚችሉ አርቲስቶችንም ብንል ሌሎች የመንግስት አካላቶችንም ብንል ይህንን ሞት ማውገዝ ያስፈልጋል። ለዚህ ሞት ምክንያት የሆነውን ነገር ማጥፋት፣ ማድረግ ያለብንን ነገር ሁሉ ማድረግ ያስፈልጋል ማለት ነው። ስለዚህ ሰዎች መቼም እንዲሞት የሚፈልግ አካል አለ ብዬ አላስብም። አሁን ይሄ የገባው ክፉ መንፈስ ምን አይነት መንፈስ እንደመጣብን እግዚአብሔር አላውቅም። እሱ በቸርነቱ ከዚህ አስከፊ ነገር ሁላችንንም ይሰውረን ያውጣን ለማለት እወዳለሁ። ግን ከዚህ በተረፈ ሁሉም ባለድርሻ አካላት ባለው መጠን ባለው ቦታ ለአርሲ ወገኖቹ ድምጽ ሊሆን ይገባል። እኛ ቤት ስላልገባ እህቴን፣ ወንድሜን፣ የስጋ ዘመዶቼን ስላልነካ አይመለከተኝም ማለት ጎረቤት ሲያለቅስ ስማ ነው፣ ጎረቤት ሲመታ ስማ ነው። እኛ ኦርቶዶክሳውያን ደግሞ አንድ ነን በሃይማኖት። ስለዚህ በሃይማኖታቸው ምክንያት ጭፍጨፋ እየተደረገባቸው ያሉ አካላቶች አሉ። ኦርቶዶክሳውያን እየተገደሉ እየጠፉ ነው። ለዚህ ድምጽ ማሰማት ይገባል። ከዚህ ጋር ተያይዞ እንግዲህ የአርሲ ገዳዮች ታውቀዋል። እንግዲህ ማን እንደሚገላቸው ብሎ ወንድማችን ዲያቆን ሲራክ ይናገራል። ስሙት። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። ያንስቦች ሙሉ እንግዲህ ሰላማዊ ሸጎበት የሶማሊያ በቅርብ ጊዜ በበርካታ ዘመናት ስምና ስታገምረዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣል ኖሯል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስበቃስ ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን።
እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም የእኛን እስልምና ያልተቀበለ ሙሉ እንዲቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ወልሙተዲን እናንተ ከሃዲያንና ከዲኑ በኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፍቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብለው መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ ይመልሱልናል። እናችሁ ጽፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ሰመግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተነስቶት ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት አድርገው ሁሉ ሊያስተርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይሄን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችን ማረድ ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውየውም እንዲህ ብሎ መለሰን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከ ዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። ወገኔ አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አኗኗት እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ብለህ ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስ መከላከል እንደሚገባ ብዙ አባታችን መልእክት አስተላልፈውልናል። ሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ሪፖስት አድርጉ። እነዚህ ቪዲዮዎች ያው ብዙ ጊዜ ይወጣሉ። በተለይ እንዲህ አይነት ነገሮች ሲከሰቱ በግልጽነት ወጥተው እንዲህ አይነት ጂሃድን የሚያውጁ አካላቶች አሉ። ባይዘው ሁሉም የእስልምና እምነት ተከታዮችን ይሄን እንደማያጠቃልል በደንብ ልታውቁ ያስፈልጋል። በፍቅር በአንድነት የሚኖሩ አለ። ለምሳሌ ወሎን ሂዱና ይዋል እስላም ክርስቲያኑ እንዴት ተዋዶ እንደሚኖር እንዴት ተከባብሮ እንደሚኖር
ማህበራዊ ህይወት ላይ እንዴት እንደሚገናኝ ማለት ነው። ስለዚህ ይህንን የሚያደርጉ አካላቶችም ከዚህ ስራቸው እንዲቆጠቡ እንመክራለን። እኛ ኦርቶዶክሳውያን ሞትን ለማንም አንመኝም። ስለገደሉንም እንገላቸዋለን አንልም። ግን መደራጀት ያስፈልጋል ብዬ አስባለሁ። ራሳችንን መከላከል ራሳችንን መጠበቅ አለብን ብዬ አስባለሁ። እኚህንም ሙስሊም ስሟቸው ውስጥ በአርሲ አካባቢ የክርስቲያን እምነት ተከታዮች በተደጋጋሚ ይገደላሉ። የጴንጤ እምነት ተከታዮች ናቸው የጃልመሮ ደጋፊዎች የሚገሏቸው። መንግስት ይህንን ልባት የማያደርገው ለምንድን ነው? በዛ አካባቢ ያሉ ባለስልጣናቶች የወር ደመወዝ ጠብቀው ይወስዳሉ፣ ግን የህዝቡን ደህንነት አይጠብቁም። የማንኛውንም እምነት የመከተል መብት አለው። የሰውን መብት እስታልነካ ድረስ አገርን እስታልጎዳ ድረስ ምን አገባህ አንተ የሰው ህይወት የምታጠፋው? እንግዲህ የአርሲ አካባቢ የሚገድሏቸው የጴንጤ ተከታዮች ናቸው አሉ። የሰው መብት ካልነካን መግደልም አያስፈልግም ይላሉ። ግን አሁን ጴንጤ ነው ገሌ ነው ብሎ በምንድን ነው ምን አይነት መረጃ ኦር ምን አይነት ነገር አግኝቶ ነው? ማስረጃው ምንድነው እንዲህ አይነት ለማለት የተፈለገው? እስቲ በዚህ ላይ እናንተ ሐሳብ ስጡት። የሙስሊሙ ሰውዬ ሐሳብ ሰምታችኋልና ምንድነው? እስቲ በዚህ ዙሪያ እመለስበታለሁ። ወደ አርሲ አንድ ኦርቶዶክሳውያን ማጥፋት ዋና ዓላማ ነው። የት ቦታው ኦርቶዶክሳውያን ማጥፋት እየታሰበ እንደሆነ አንድ ወንድም ይናገራል። ከዛ በፊት ይሄን ጸሎተኛ ስሙት። ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ እንቀለው ይሄ ሰውዬ ይህንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። በምንም አስተሳሰብ በምንም የፖለቲካ ህይወት ውስጥ የሆኑ ሰው ይሙትልኝ ተብሎ ግን አይጸለይም። የመጀመሪያ ይሄ ክርስቲያናዊ አይደለም። ሁለተኛ ነገር ደግሞ አንተ ይሙትልኝ ብለህ ስለጸለይክ እግዚአብሔር ያንተን ጸሎት እየሰማ እየሄደ ሰው ይገልልሃል ማለትም አይደለም። እና እንደዚህ አይነት እኔ የዘቀጠ አካሄድ መሄድ አይደለም የሃይማኖት መሪ ነኝ ከሚል ይቅርና ማሰብ እችላለሁ ከሚልም ይጠበቅ አይደለም። ሁለተኛ ነገር ደግሞ አገር ውስጥ በጣም ብዙ የሚሞቱ ሰዎች አሉ እና ከነሱ ጎን ነኝ ሲሉ አንሰማም። ትክክል ባይሆንም እንደው የነሱን ገዳዮች እንደው አንሳልን ብሎ ጸለይኩ ሲልም አላየንም። ምናልባት ነገ መንግስት እንደው አድርጎት እርምጃ ወስዶ ገዳዮችን እንደው አስወገደ ቢባል እኔ ጸልዬ ነው ሊል ነው ማለት ነው። የሆነ ነገር ከሆነ በኋላ እዛ ነገር ላይ እኔም አለሁበት ብሎ እጅ ማስገባት ማለት ነው። ይሄ የበታችነት ስሜት ተጠቂነት እና እጅግ በጣም ስህተት የሆነ አካሄድ ነውና እንደው በዙሪያ ያላችሁ ሰዎች እንዲህ አይነት ህመምተኞችን ማሳከም ብትችሉ፣ በእርግጥ ለማሳከሚያ ገንዘብ እንዳዋጣችሁ አስታውሳለሁ። መታከም አልቻለም፣ ወስዳችሁ አንቃችሁም ቢሆን ሐኪም ቤት ብታስገቡ ጥሩ ነው ብዬ አስባለሁ። በተረፈ በዚህም ይሁን በዛኛው ሳይድ ከሁለቱም ሀገራት ማለት ነው ደጋፊ ነን እያላችሁ ኢትዮጵያ ውስጥ ቁጭ ብላችሁ ማለት ነው ደጋፊ ነን እያላችሁ ቪዲዮ የምትሰሩ እየወጣችሁ የሆነ ነገር የምታደርጉ ማለት ነው። መጀመሪያ ሀገራችሁ ላይ ያለውን ነገር እግዚአብሔር እንዲያነሳላችሁ በየእምነታችሁ ብትጸልዩ አይሻልም? አንዳንዱ እየሄደ ከጎኖት ነኝ ምናምን ከጎናችሁ ነኝ አይነት ነገር ይላል። በቴሌቪዥን ብቻ የሚያውቃቸው ሰው ሞቱ ተብሎ ማለት ነው። ሌሎኞቹ ደግሞ ምን ያደርጋሉ? ሲፈልጋቸው እስራኤልን ባንዲራ ሲፈልጋቸው ደግሞ የሞቱትን ሰው የኢራን መሪ ያደርጉና በሁለት ሳይድ ሆነው ኢትዮጵያ ውስጥ ቁጭ ብለው ኧረ በጌታ ከባድ ነው። እነዚህ ጸሎተኞቹ ያቸው እንግዲህ እኔ ጸልዬ ነው የኢራኑ መሪ ሞተው አለ። ምን አይነት እንደው አሁን እነዚህ ናቸው በፕሮቴስታንት ክርስቲያን ነን ብለው ራሳቸውን የሚጠሩት ማለት ነው። የትኛው መጽሐፍ ቅዱስ ላይ ነው ወንድም እንዲሞት ጸልይለት የሚለው? የትኛው መጽሐፍ ቅዱስ ላይ ነው ግደለው የሚለው? የትኛው አስተምሮ? ነገ ሌሎች አካላቶችም ሲሞቱ እኛንን የጸለይኑ አራት እጃጃሉ በእናታቸው። እኔ ከነዚህ ጋራ የሚጃጃለው ህዝብ ራሱ ነው የሚያሳዝነው። አብሯቸው ስርስር እያለ እነዚህ የሚከተል እግዚአብሔር ልቦና ይስጣቸው። እሺ በመጨረሻ ይሄን ቪዲዮ እንመልከት። እንግዲህ ኦርቶዶክስን ማጥፋት ዋናው ዓላማ ነው። የት ነው ቀጣይ ኦርቶዶክሳውያን እንዲጠፉ የታሰቡት የሚለውን ሐሳብ ያቀርብልናል። የኦሮሚያ ክልላዊ መንግስት ኦርቶዶክስን ማጥፋት አንዱ የልማት አካል አድርጎ በዋናነት የሚሰራው ይህንኑ ነው። ጅማ ሂዱ፣ ወለጋ፣ ሻሸመኔ፣ ዝቋላ፣ አርሲ፣ ሌላ ማን ነው አቦምሳ፣ ሽርካ እንደው በጥቂቱ ማለት ነው ከብዙ በጥቂቱ
የኦርቶዶክሳውያን ቄራዎች ናቸው እነዚህ አካባቢዎች። ሰላም ሰላም፣ እንዴት ናችሁ? እንግዲህ ከሰሞኑ ያው እንደሰማነው አርሲ አካባቢ በጣም ብዙ ዘግናኝ የሆነ ጭፍጨፋ ኦርቶዶክሳውያን ላይ እየተፈጸመ ይገኛል እና መግለጫ ወጥቷል። ሲኖዶሱም ጳጳሱም የተወሰነ መግለጫ ወጥተዋል። ግን ይሄ መግለጫ በአገዛዙ ዘንድ ጆሮ ዳባ ልበስ እየተባለ እየተተወ ነገም ደግሞ ቀጣይ ሌላ ጭፍጨፋ እንዲፈጠር መንገዶች እየተመቻቹ ነው ያሉት እና በጣም ያሳዝናል እየተደረገ ያለው ነገር ማለት ነው። አንዴ ሁለቴ ሳይሆን ብዙ ጊዜ በሺህ የሚቆጠር ጊዜ ኦርቶዶክስ ላይ ያነጣጠረ ጭፍጨፋ እየተፈጸመ ነው ያለው። እኔ እዛ ላላችሁ አርሲ አካባቢ ላላችሁ የኦርቶዶክስ አማኞች፣ ሌላም ቦታ እንደዚህ ጥቃት ለሚደርስባችሁ ኦርቶዶክሳውያን የማስተላልፈው መልእክት ምንድን ነው? ወለጋ ያሉ እህት ወንድሞችን ተመልከቱ። ሙስሊም ክርስቲያን ሳይል አገዛዙ ሲጨፈጭፋቸው ኖሯል። ኦነግ ሸኔ ሲጨፈጭፋቸው ኖሯል። ነገር ግን ራሳቸውን አደራጅተው ከፋኖ ጎን ተሰልፈው በአማራ ፋኖ ብሔራዊ ንቅናቄ መዋቅር ውስጥ ገብተው ራሳቸውን አደራጅተው ታጥቀው ጠላታቸውን እየተዋጉ ነው ያሉት እና ለእናንተ ኦርቶዶክሳውያን ራሳችሁን ልክ ወለጋ እንዳሉት ፋኖ እህቶቻችን ወንድሞቻችን ራሳችሁን አደራጁ፣ ታጠቁ፣ ከተቻለ ከፋኖ ጋር ግንኙነት ፍጠሩ፣ መዋቅር ውስጥ ግቡ። ራሳችሁን ካደራጃችሁ፣ መሳሪያ ከታጠቃችሁ ማንም ሊገላችሁ የሚመጣ የለም። አሁን እኛ የተቸገርነው ወያኔ ስልጣን ላይ በነበረ ጊዜ ኦርቶዶክሱን ጠቅልሎ ለመያዝ ድምፁን ለማፈን ማደንዘዣ መድፌ እየወጋ ወጣቶችን ማደንዘዣ ስንገደል እንበዛለን፣ ቀኝን ሲመታ ግራን ስጠው የሚሉ ማደንዘዣዎች እየተወጋን አሁን ተለሳላሽ ሆኖ ሲገሉት ዝም ብሎ የሚመለከት ኦርቶዶክሳዊ ነው እያዩ ያሉት። ሌሎች እንደዚህ ሊገደሉ ሲመጡ ራሳቸውን ዝም ብለው ያሉ አያዩም፣ ይመክታሉ። ከመንግስት ወይም ደግሞ ከሌላ አካል ድጋፍ አይጠብቁም፣ ራሳቸውን ይከላከላሉ። እናንተስ ኦርቶዶክሳውያን አሁን እኮ ብትጮሁ ብታለቅሱ ማንም የሚደርስላችሁ የለም፣ እያያችሁት ነው። እኛም እናወራለን፣ እንጽፋለን፣ ድምፅ እንሆናለን፣ ግን ምን ለውጥ የለም። የሚሻለው ራሳችሁን አደራጁና አስታጥቁ። መሞታችሁ ካልቀረ ሊገላችሁ የሚመጣውን ኃይል መክታችሁ ተዋግታችሁ ሙቱ። መሞት አንዴ ነው ማለት የሚሞተው፣ አንዴ ነው የሚሞተው። ጠላታችሁን ታግላችሁ ሙቱ። ማንም የሚደርስላችሁ የለም፣ እያያችሁት ነው። ይሄ ማደንዘዣ የሚሰጧችሁን በቤተ ክርስቲያን በኩል ቀኝ ሲመታ ግራን ስጠው፣ ስንገደል እንበዛለን፣ አይሰራም። አንተ ከሞትሽ በኋላ ማን ነው የሚያበዛሽ? ማን ነው የሚያበዛህ? ማን ነው የሚያበዛሽ? እና እባካችሁ ኦርቶዶክሳውያን ንቁ፣ ራሳችሁን አደራጁ። በተለይ አርሲ ላይ በተደጋጋሚ ኃይለኛ የሆነ የዘር ጭፍጨፋ እየተፈጸመ ነው ያለው። ይሄንን አውቃችሁ ከሞታችሁ ላይ ቀር ታግላችሁ ሞት እያልኳችሁ ነው። መዋቅራዊ ኦርቶዶክስን አጥፊዎች ጠቅላይ ሚኒስትር አብይ አህመድ፣ የኦሮሚያ ክልላዊ መንግስት ሽመልስ አብዲሳ፣ የአርሲ ዞን ዋና አስተዳዳሪ ኢብራሂም ከድር፣ እነዚህ ሰዎች የዘር ማጥፋት ስራውን እየሰሩ ነው። እንደ ህዝብ አስተዳዳሪ ይቅርና እንደ ሰው እንኳን ደንገጥ የማይሉ አረመኔዎች ናቸው እነዚህ ሰዎች። ጠቅላይ ሚኒስትሩ በቅርብ ከኦርቶዶክስ ቤተክርስቲያን በአማካኝ በቀን ምን ያህል ደብዳቤ እየጻፈች እንደሆነና ይህን ያሉት ደግሞ በአንድ ዓመት ውስጥ የተጻፈላቸውን ደብዳቤ አቬሬጅ ወስደው ማለት ነው። የሚያሳዝን እንደ መንግስት ለምን ያህሉ ጥያቄ መልስ ሰጡ የሚለውን አይመልሱትም። የተፈለገው ቤተ ክርስቲያኗ የዘር ማጥፋት እየተፈጸመብኝ፣ መቅደሶች እየተቃጠሉ፣ ምዕመናን እየተጨፈጨ፣ ቤታቸው፣ ጎተራቸው፣ ከብቶቻቸው እየተቃጠለ ነው። መንግስት ለምዕመኗ የመኖር መብት፣ ንብረት የማፍራት መብት፣ ከቦታ ቦታ የመንቀሳቀስ የማምለክ ነፃነታቸው ይከበር፣ ለቤተ ክርስቲያኗ ደግሞ ጥበቃ ሊያደርግላትና ለደረሱባት መከራና ስቃዮች መንግስት ኃላፊነት ሊወስድ ይገባል ብላ ደብዳቤ ስትጽፍ ጠቅላይ ሚኒስትሩ ምንድን ነው ያለው? የእናንተ ደብዳቤ እኔን አያስጨንቀኝም፣ ለእናንተ ደብዳቤ ምላሽ መስጠት ስራ እንደ መፍታት ነው የመቆጥረው እያለ ነው። ይህ የጠቅላይ ሚኒስትሩ ንግግር፣ ቀጥተኛው ንግግር ጸጥ ብለን በሁሉም አቅጣጫ እያዳከምናት ነው፣ ድምጿ የማይሰማ አድርገናታል ለማለትና ለብልጽግና ወንጌል ፓስተሮቻቸው እንዲሁም ኦርቶዶክስ ጠል ለሆኑ ኃይሎች በርቱ፣ አራክሷት፣ በአደባባይ አዋርዷት፣ ስለ ፍትህ ስትጠይቅ ጸረ ልማት፣ ጸረ ብልጽግና፣ ፋኖ፣ ህዋት እያላችሁ ድምፃቸውን አፍኑ የሚል መልእክት ነው ያስተላለፉት። በዚህም ቤተ ክርስቲያኗን የሚሰማት መንግስት እንደሌለና እያለቀስን አልቃሾችም እያለን እንደምንኖር ነው የነገረን። ሰው አርሲ ውስጥ እየተካሄደ ያለው የኦርቶዶክሳውያን ጅምላ ጭፍጨፋ ከሁለቱ በአንድ ነገሮች ይጠቃለላል። አንደኛው መንግስት የሚባል ነገርና ህዝብን ከዚህ መሰል ጥቃት የመታደግ ኃላፊነት ያለበት መንግስታዊ መዋቅር የለም። ይህ ካልሆነ ሁለተኛው የጅምላ ጭፍጨፋው እየተካሄደ ያለው በራሱ በመንግስትና በመንግስት ተወካይ የሆኑ የዞን አስተዳዳሪዎች ጭምር ነው። ከነዚህ ከሁለቱ ሊወጣ አይችልም። የኦሮሚያ ክልላዊ መንግስት ኦርቶዶክስን ማጥፋት አንዱ የልማት አካል አድርጎ በዋናነት የሚሰራው ይህንኑ ነው። ጅማ ሂዱ፣ ወለጋ፣ ሻሸመኔ፣ ዝቋላ፣ አርሲ፣ ሌላ ማን ነው አቦምሳ፣
ሽርካ እንደው በጥቂቱ ማለት ነው፣ ከብዙ በጥቂቱ የኦርቶዶክሳውያን ቄራዎች ናቸው እነዚህ አካባቢዎች። ማረጋገጫው ደግሞ ይኸው በየቀኑ የምንሰማው የኦርቶዶክሳውያን ጭፍጨፋ ነው። ይህ ሁሉ ሲሆን የሚገርመው ትንፍሽ ብሎ አያውቅም። የኢትዮጵያ ሃይማኖት ተቋማት የሚባለው ማን ነው? የኢትዮጵያ ሃይማኖት ተቋማት ጉባኤ ነው የሚባለው። ይህ ድርጅት ሃይማኖታዊ መልክ ያለው የመንግስት ስራ አስፈጻሚ ተቋም ነው። እንዳለ ካድሬ የሞላበት ካድሬ የተሰበሰበበት ተቋም ነው። ሲምቦሊክ የሆነ ተቋም ነው። ምንም ተጨባጭ የሆነ ታንጀብል የሆነ ነገር አይሰራም። ደብዳቤ እንኳን ለመጻፍ መግለጫ ለመስጠት እንኳን ምን ያክል ኦርቶዶክስ መጨፍጨፍ እንዳለባት የሚወስንለት መንግስት ጽፎለት ካላነበበ በቀር ምንም ማድረግ የማይችል ሽባ ወራዳ የሆነ ተቋም ነው እና በየትኛውም መንገድ የኦርቶዶክሳውያን የጅምላ ጭፍጨፋ አሁን በቃ ካልተባለ ከዚህ በኋላ ከባድ የሆነ ሀዘን ነው የሚመጣው። ለዚህም ሁላችንም የራሳችንን አሻራ ልንጥል ይገባል። ድምፅ ከመሆን ባለፈ እነዚህ ወገኖች ራሳቸውን አደራጅተው ከተቻለ ከፋኖ ጎን እንዲቆሙ፣ የአማራን ህዝብ ትግል እንዲቀላቀሉ፣ ራሳቸውን በዛው መንገድ እንዲያድኑ። ከዚ አሁን ላይ ማንም የሚደርስላቸው የለማ። እንደዛ እንዲያደርጉ ድጋፍ ልናደርግ ይገባል። የማንቂያ ደወል ልንናገር ይገባል። እነሱ መንቃት አለባቸው። ገዳያቸውን እጃቸውን አጣጥፈው ከሚጠብቁ ራሳቸውን አደራጅተው እንዲዋጉ እንዲፋለሙት፣ ያንን ሊገላቸው የሚመጣውን ኃይል እንዲዋጉት እንዲፋለሙት ያስፈልጋል። ከዚህ ውጭ ሌላ አማራጭ የለም። ሳይቃጠል በቅጠል ይባላል። ለራሳችሁ ስትሉ ከአሁኑ ራሳችሁን አደራጁና ጠብቁ። ከመንግስትም ከሲኖዶሱም ከሃይማኖት ተቋማት ጉባኤም ከክልሉ መንግስትም ከማንም ምንም መፍትሄ አታገኙም። ልንገራችሁ፣ ማንም ጆሮ ዳባ ልበስ ብሎ እናንተ ስትጨፈጨፉ እያየ እየሳቀባችሁ ነው ያለው። ስለዚህ ራሳችሁን አደራጁ ኦርቶዶክሳውያን። ከመሞት መሰንበት ይባላል አይደል? ያንን ለማድረግ ደግሞ ራስን አደራጅ ስትታገል እንጂ ስላለቀስ የሚደርስልህ የለም፣ ደብዳቤ ስለ ጻፍክ የሚደርስልህ የለም። ይሄንን ልብ ልትሉት ይገባል። ሰፋ ያለ ሀሳብ አንስቷል ወንድማችን። እንግዲህ የሰማችሁትን ይመስላል። እንግዲህ አርሲ የኦርቶዶክሳውያን ቄራ ሆናለች። ምድሪቷ የኦርቶዶክሳውያን ቄራ እየሆነች ነው። ኦርቶዶክሳውያን እየተጨፈጨፉ እየተገደሉ በአንድነት እየተቀበሩ አትሊስት ለቀብር እንኳን ያልታደሉ ሞታቸው ተውት፣ ሞታቸውን ለቀብራቸው ቀብራቸው እንኳን ያላሟል መቀበሪያ ሳጥን እንኳን አተው በህብረት በአንድነት እየተቀበሩ እንዳላመጣላችሁ ይሄ እንግዲህ ሚይዘኝ ነገር ስለሚይዘኝ ነው እንዳላሳያችሁ ይሄንን የቀብር ሁኔታ ማለት በጣም የሚዘገንን በጣም የሚሰቀጥጥ የጅምላ ቀብር እየተደረገ ብዙ ፈተና ብዙ መከራ እየደረሰ ነው ኦርቶዶክስ ያለ። በዚህ ሰዓት ጸሎት ልናደርግ ወደ እግዚአብሔር ልንለምን ያስፈልጋል። ከሱ ነው ይሄን ምሕረት የምናገኘው እንጂ እኔ የሰው ልጅ ያስቆመዋል ብዬ አላስብም። ግን ጩኸታችንን ማሰማት አለብን። ፍትህ ማለት አለብን። ዝም ማለት የለብንም። ነገ ከነገ ወዲያ ከዚህ በላይ ጭፍጨፋዎች አትሊስት እንኳን እንዳይደረጉ ዝም ማለት የለብንም። መናገር፣ ድምጻችንን ማሰማት፣ መጠየቅ ያለብንን ጥያቄዎች በጨዋነት መጠየቅ አለብን። ከዛ ውጪ ግን እግዚአብሔር አምላክ እሱ ምሕረቱን ይላክልን። በሌሎች ጊዜዎች እስክንገናኝ ቸር ቆዩልኝ።